ክብሮም ሰኒን እንግዲህ ጥያት ከሄድኩ በኋላ ምንም አይነት ግንኙነት ሳትጀምር ቁጭ ብላ ተጠብቀኛለች ብሎ ነበር ያሰቡ። ይሁን እንጂ ሰኒ ደግሞ እቃ አይደለችም። ሲፈልግ ጥሏት የሚሄድና ሲፈልግ ደግሞ ከመጣ በኋላ የኔ ናት የሚል አይደለችም። ይሁን እንጂ ሰኒ የሚገርመው ነገር እሱ ሲመለስ እሱ አግብታለች። በዚህ የተነሳ እንግዲህ ሰኒን ለማየት በጣም ጓጉቶ እያለ ኪራና ቤተሰቡ በአካል አትሄድም ወደ እሷ ቤት፣ ሌላ ነገር ነው የሚፈጠረው፣ ቀስ እያልክ ሄድ በማለት እንግዲህ እንዳገባሽ ላለመናገር ብለው ሲጎተጉቱት ነበር ወደኋላ። ሆኖም እንግዲህ እኔ ሂጄ ካላየው ናፍቃኛለች፣ አንድም ቀን ደውዬላት አላውቅም፣ እኔ ያበላሸሁትን ፍቅር ደግሞ በራሴ መንገድ ሂጄ ማስተካከል አለብኝ በማለት እንግዲህ ሰኒን ሄዶ ይቅርታ ለመጠየቅ እንዲሁም ደግሞ በራሶች እንግዲህ ያበላሸውን ፍቅር ለማደስም ወደ ቤቷ ሄዶ ነበረ። ከቤቷ ከሄደ በኋላ ግን ያየው ነገር በጣም አስደንጋጭ ነበር። ጆከርም በራሱ በኩል እንግዲህ ሰኒ እኔ ምንም እንኳን ብታሰር ግን ደግሞ በጣም እንደምወድሽ እና እንደማፈቅርሽ ይህ ጋብቻችን ደግሞ የእውነት እንዲሆን እመኛለሁ በማለት እንግዲህ ለራሱ እየነገረው አበባ ገዝቶ ፍቅሩ ሊገልጽላት እንዲሁም ደግሞ ቀለበት ገዝቶ ወደ ሰኒ ያመራል። ሁለት ጎረምሳዎችና ሁለት አፍቃሪዎች ወደ ሰኒ ተራ በተራ እየተጓዙ ይገኛሉ። ነገር ግን ሰኒ ማንን ትመርጣለች የሚለው ጥያቄ ለሁላችንም ግራ ገብት ብሎናል። ጆከርም ለሰኒ ሲል በጣም ብዙ ዋጋ ከፍሎላታል። በተለይ ደግሞ ስፒድ ከተባለው ከዛ አመናጫቂ ሰው እንግዲህ የጠበቃትና ሊገላትም እንደነበረ እናውቃለን። ግን ደግሞ ከዚህ ጉዳይ ነፃ ያወጣት ጆከር ነው። አሁን ጆከርን አልፈልግም ካለችው የእሱ ብዙ ውለት አለባት። በሌላ በኩል ደግሞ ሰኒ በጣም ስታፈቅረው የነበረው ክብሮም እሱ በአንድ ጊዜ ስብርብር አድርጓት ሄዶ ተመልሶ መጥቶ ይቅርታ በይኝ ሲላት እንዴት ልትሆን ትችላለች? ምናልባትም በዛ ሰዓት ሁለታቸውም በስሜታዊ ውሳኔ እንግዲህ ተመርተው ነው። ሰኒም የራሱን ውሳኔ ወሰነችው፣ ክብሮም የራሱን ውሳኔ ወሰነው። ግን አሁን ላይ አግብታለች። ጋብቻዋ ምንም እንኳን ውሸት ቢሆንም በሁለታቸው መካከል ወይም ደግሞ ሰኒ በራሷ በኩል የጋብቻ ውሸት ነው ብላን የምታምነው፣ ለጆከር ግን እንደዛ አይደለም። ጆከር የእውነት ትዳር እንዲሆን ይፈልጋል። በሌላ በኩል እንግዲህ ጓደኞቿ ምንም ሊረዷት አልቻሉም። በእነሱ ምክንያት እንግዲህ ከዚህ ሁሉ ጣጣ ውስጥ ገብታለች። ያችን ኒናም እንግዲህ የተባለችው ካርታና ፕላኑን ለሰኒ ከሰጠቻት በኋላ ዞር ብላ የጠየቀቻት አይደለም። ይሁን እንጂ ስፒድም ከሞተ በኋላ ኒና ጉዳዩን የረሳችውም ይመስላል። ግን ኒና እንዴት ረሳችው? እሷ እኮ በጣም ወሬ የምትወድ አመላላሽ እና ነገር ቆስቋሽ ነች። ለምን ረሳችው ግን የስፒድን ነገር? እንግዲህ ኒና ያንን ወረቀት ሰታ ገጠር ከጠፋችን በኋላ ማንም የጠይቃት የለም። ሰኒም ከዛ በኋላ ነው መዘዞ የመጣባት። ደስታዋም ከቀን ወደ ቀን ጭልም እያለና እየቀነሰ መጣ። ይባስ ብሎ ደግሞ ፍራቿ መጣ። አሁን ደግሞ እንግዲህ የሰኒ ጠላቶች በእህቷ መጥተዋል። እስካሁን ከጓደኞቿ ነበር ያራቋት። አሁን ደግሞ በጣም ከምትወዳት እህቷ ጋር ለማጣላት እየሞከሩ ነው። ወዳጅ መስሎ እንግዲህ የቀረበው ከቤቷ የሰኒ ጠላት እህቷንና እሷን እያጣላቸው ይገኛል። በሁለቶች መካከል እንግዲህ ራኬብ ከዛ ቤት ጥላላት የወጣች ሲሆን ሆኖም እንግዲህ ስለ ሰኒ ስትጠይቀው እሱ ግን የመለሰላት ምላሽ በጣም የሚገርም ነበረ። ሰኒ እኮ ረስታሻለች እና በጣም ደስ የሚል ጊዜ እያሳለፈች ነው ከባሏ ጋር በማለት እሷ እንድትናደድና እንድትቀጠል ያደርጋታል። ግን እኮ እውነቱ ያልነበረም። በዚህ የተነሳ ራኬብ በጣም ትናደድና እሰይ እኔም ደስተኛ እንድትሆን ነው ቤቱን ለቅቄላት የወጣው እንጂ የሌላ ጉዳይ አይደለም በማለት ጉዳዩን ዝም ትላለች። ሆኖም ከቅዱስ አክስት ጋር እንግዲህ ተጣልተው ነበረ። የቅዱስ አክስት እንግዲህ መንጨቅ መንጨቅ እያደረገች ከራኬብ ጋር ተደባደብኩ ስትልም ነበር። ራኬብ ለቅዱስ ክብር ስትል እንግዲህ ምንም ያረገቻን ነገር የለም። ምንም እንኳን ቀድማ ያቸው አክስት ተብያዋ ተራሱን ብትወረውርባት እና እጇን ብታነሳባት ለቅዱስ ስትል ግን ዝም ብላ ነበረ። ግን ደግሞ በጣም ባሰባትና እሷም አንድ ትራሱን ወርውራ ለመደባደብ ሞከረች። ቅዱስ ማንን ይገላገል? ራኬብን ወይስ ደግሞ አክስቱን? ኧረ እባካችሁ እናንተ እኮ ሕፃን አይደላችሁ፣ ምንድን ነው ይህን ያክል የሚያጨቃጭቃችሁ? በይኔ ራኬብን እንውጣ በማለት እንግዲህ ራኬብን ከቤቱ ወጣ አድርጎ ለማናገር ቢሞክርም ሁለቶች እሳት ሆኑበትና ከአቅሙ በላይ ሆነ። ራኬብም እሺ እኔ እኮ የሚሄድበት አያጣውም እና ደግሞ ቻው በማለት እንግዲህ ቤቱን ለቃ ወጣች። የቅዱስ እንግዲህ አክስት ከሰው ጋር ምንም የምትስማማ አይደለችም። ናታንንም ቢሆን እዛ ቤት አስወጥተዋለች፣ አባረዋለች። እንኳን ደግሞ ራኬብን ልትቀበልና ራኬብም ጎዳና ላይ ቆማ ስለነበረ ወደ ሆቴል መሄድ ፈልጋ
ያ የሰኒን ጠላት እንግዲህ ትጠይቀዋለች። የጆከር ወንድም ነው ብሎ ስለተዋወቃት እሷ ወንድም ሆኖ ብላ ነው እንጂ የምታስበው ጠላት እንደሆነ አላወቀችም። በል ሆቴል አሳየኝ መጣለው ብለህ እኮ በዛው ቀረ ትለዋለች። እሱም እሺ ይልና ይሄዳል። እንግዲህ ናሆም እና ኪራም እየተጨዋወቱ ነው፣ እንዲሁም ከቅዱስ ጋር። ሰኒም እንግዲህ ያው ጓደኞቿ ምንድን ነው ብሎ ቢያፋጥጧትም ልትናገር አልቻለች። ምሩ ግን በጣም አስተዋይ ስለሆነች የሆነ ጉዳይም አለ በጋብቻዋ መካከል። በተለይ ደግሞ ወደ ኪችን ሲሄድ ያየሁት ነገር በጣም አስተማማኝ አይደለም። እሷ እኮ ቢላዋ ይዛ ልትወጋው ነበረ ያንን ልጅ በማለት ይህን ነገር አስታውላ ስለነበረ እንዲሁም ደግሞ እኔ ሲሄድ ወደ ኪችን ሰላማዊ ነገር እያወሩ ነበረ፣ ከዛ በፊት ግን ጉዳዩ ሌላ ነው በማለት ለጽናት አማክራት ነበር። ጽናት ግን አሁን ኪራን ካገባሽ በኋላ ምንም መቆርቆር የሚባል ነገር አይታይባትም በጓደኞቿም ሆነ በምንም ሰው እና አንድ ያላት ነገር ለኪራ ውብ ሴት ሆና መገኘት እና ቤቷን ቀጥ አድርጋ የምትይዝ ሴት ናት። የእኔ ሚስት እንደዚህ ናት መባሉን ነው የምትፈልገው። ምሩ ይሄ ነገር አልተዋጠላትም። የሆነ የተደበቀ ነገርማ አለ በማለት ሀሳብ ላይ ነበረች እና ወደ ቤት ሲሄዱ ለጽናት ያሰበችውን ነገር ብነግራትም እኔ እንጃ እኔም ገርሞኛል፣ እሷ እኮ ትዳር ትፈራለች የሚል ምላሽ ነበር የመለሰችው ጽናት። ግን ምሩ እውነቱን ፈልጋ የምትደርስበት ይመስላችኋል? እንግዲህ ለሰኒ ማን አለውሽ ይላታል፣ ወይስ ደግሞ ከእህቷ ጋር እንደተጣላሽ ትቀር ነው? እንደኔ ሀሳብ ግን ሰኒ ለራኬብ ብትነግራት እውነቱንና ያለውን ሀሳብ እንዲሁም ደግሞ ምንጭ ቢፈልጉ እየተሻለ ነበረ። ቢያንስ ከማንም በላይ እሷ ትረዳታለች። ጆከርም ቢሆን እንግዲህ ከቀን ወደ ቀን የሰኒ ደስታ እየጨለመ ነው እንጂ ደስ እያላት አይደለም። በተለይ ደግሞ ይህ ጉዳይ ከተፈጠረ በኋላ ምንም እንኳን ከጎንሽ እቆማለሁ ብዬ ብነግራትም እሷ ግን ደስተኛ አይደለችም በማለት ነበር አበባውን ገዝቶ ሰርፕራይዝ ሊያደርጋት ወደ ቤቷ ሄደው። እንግዲህ ክብሮም መጣ። አዲስ ኔና የወሬ ጥማቷም እንግዲህ ከኋላ እየተከታተለችው ነበረ። ወዴት ሊሄድ ነው ብላ እንግዲህ እያየችው እያለ ድንገት መንገድ ላይ ሸርተት ያደረጋትና ዱብ ትላለች። ከወደቀችም በኋላ እሱ ምን ሆነች ነው በማለት ቢያጣራላት ምንም አይደለውም በማለት ነበር የመለሰችለት። ከዛ በተጨማሪ ቤት ነች በማለት እንግዲህ ወደ ቤት እንድትሄድ አድርጓታል። ያ የሰኒ እንግዲህ ጠላትም ራኬብ በእጁ ስለገባች ደስ ብሎታል። ራኬብ እንግዲህ በእጁ ከገባች በኋላ ካሁን በኋላ ምንም አይነት ማምለጫ የለሽም በማለት እንዲሁም ደግሞ ሰኒን ለመጉዳት ስለሚረዳው አሁን አንድ ላይ ሆነዋል። ይህ ነገር ደግሞ አልወደደችውም ሰኒ፣ ግን ምንም አማራጭ የላትም። ይባስ ብሎ እንግዲህ ከእህቷ ጋር እንድትጣላ እና በዙሪያ ካሉ ሰዎች ጋር እንዲራራቁ ነው ያደረጋት ይህ ልጅ ይህን ጆከርን በማግባቷ። በተለይ ደግሞ ለማንም ሳትናገር ማግባቷ በጣም ረብሿታል። ሰኒ ይሄ ነገር እንደሚፈጠር አውቀዋለች፣ ግን ደግሞ ያላት አማራጭ እሱን ማግባት ነው። ይሁን እንጂ አጀሬም ይሄ የሰኒ ጠላት ጆከር ደስተኛ ህይወት እንዲኖር አይፈልግም። ጆከር የጎዳና ልጅ እንደመሆኑ ተመልሶ የጎዳና ልጅ እንዲሆንና እዛ ፌስታል ምናምን እንዲሸጥ ለሚፈልገው እንጂ የእሱ ህይወት ተሳክቶለትና ተቀንቶለት ማየት አይፈልግም። በዚህም ነው እንግዲህ ጥላቻቸው እየባሰና እየከፋ እንዲሁም እየጨመረ የመጣው። ወደ ነበረበት ቦታ ለመመለስ ማሸማቀቁን እንግዲህ አተውም። ጆከርም እኔ ባለፈው ማንነት የምሸማቀቅ ሰው አይደለሁም፣ ግን ዋናው ነገር አሁን የት ነኝ በፊትስ የት ነኝ የሚለውን ደግሞ ማገናዘብ አለብህ። እንዳንተ ማሰብ እችላለሁ ማገናዘብ እችላለሁ በማለት ነበር የመለሰለት። አጭር ጠላት ግን በቀላሉ የሚመለስ አይደለም። እንግዲህ ክብሮም መጣ ወደ ቤት። በመጀመሪያ ቀድሞ የገባው እንግዲህ ጆከር ነው። እንግዲህ ሰኒም አየችውና ሳሎን ላይ በርከክ ብሎ ሰኒ ይኸውልሽ እኔ በጣም እንግዲህ አፈቅርሻለሁ ብሎ ፍቅሩን ሊገልጽበት ሰፍ ብሎ በነበረበት ሰዓት እንግዲህ ድንገት ደግሞ ክብሮም በሩ ክፍት ስለነበረ ግብት ይላል። ምን ሰኒ ይህን ነገር አታረጊውም በማለት ድንግጥ ብሎ ይቀራል። ከዛ እንግዲህ ሰኒ እንደዚህ ነው ቁመሽ ነው የምታየኝ ስላት ሮጭ ብሎ አቀፍ አድርገዋለች። ሰኒ ግን ሄዳ ጥምጥም ካለችበት በኋላ በጣም እንግዲህ የረስተው ያንን ሁሉ ህመሟን ማን አንተ በማለት ነበር ገፍትረው የወጣችው። ጆከርም ይበልጥ አናደደው። አንተ ማነህ? የጠረጠርኩ ጓደኛው አይደለም አይደል ይለዋል። ክብሮምም እኔ የድሮ ፍቅረኛዋ ነኝ፣ ሰኒ ከኔ ውጭ ምንም ማፍቀርም ሆነ ማግባት አችልም በማለት ይመልስለታል። ጆከርም እንግዲህ አንተነ በመካከላችን የገባው ወጣለን፣ ሲጀመር ሰኒ የኔ ናት፣ ምን አይነት
ያበላሸብኝ ቀን በጣም ከባድ ነበር በማለት እንግዲህ ቀለበቱን ሁለታቸውም አበባውን እንግዲህ ጣል አድርገው ይሄዳሉ። ምስኪን ጆከርም ያሳዝናል። እንግዲህ ክብሮምም እንደዛው አበባውን ጥሎት ነው ሄደ። ጥሎት ከሄደ በኋላ እንግዲህ ወደ ጽናት ሄዶ ሲጮህባት ነበረ። ጽናት እውነት ነው ወይስ አይደለም የሚለውን ለማረጋገጥ ጽናትም እውነት ነው ስትለው እንግዲህ አላመነም። የእኔ ብቻ ናት እያለ እንግዲህ ይጎርራል። እንግዲህ ሰኒ ከማን ጋር ትሆናለች ብላችሁ ታስባላችሁ?